መዝሙር 88 ማህሌት የቆሬ ልጆች መዝሙር ለመዘምራን አለቃ በመሐላት የሚዘመር የኢዝራኤላዊው የኤማን ትምህርት። አዳኜ የሆነ አምላክ እግዚአብሔር ሆይ በቀንና በሌሊት በፊትህ ጮኻለሁ። ጸሎቴ በፊትህ ትድረስ፣ ጆሮህንም ወደ ጩኸቴ ያዘንብል። ነፍሴ በመከራ ተሞልታለችና ሕይወቴም ወደ ሲኦል ተቃርባለች። ወደ ጉድጓድ ከሚወርዱት ጋር ተቆጠርሁ፣ አቅምም አጣው። በሙታን መካከል እንደተጣሉ ተገድለው በመቃብር ውስጥ እንደተጋደሙ አንተ ከእንግዲህ እንደማታስባቸው ከእጅህም ወጥተው እንደተወገዱ ሆንሁ። በአዘግት ጥልቀት ውስጥ ጣልኸኝ፣ በጨለማ ጉድጓድ ውስጥ ከተትኸኝ። የቁጣ ክብደት በላይ አርፏል፣ በማዕበልም ሁሉ አጥለቅልቀኸኛል። ሴላ። የሚቀርቡኝ ባልንጀሮቼን ከኔ ያራቀ፣ እንዲጸየፉኝም አደረግህ። ተከብቤያለሁ፣ ማምለጥም አልችልም። ዓይኖቼም በሐዘን ፈዘዙ። እግዚአብሔር ሆይ ዘወትር ወደ አንተ እጣራለሁ፣ እጆቼንም ወደ አንተ ዘረጋው። ድንቅ ሥራህን ለሙታን ታሳያለህን? የሙታንስ መናፍስት ተነስተው ያመሰግኑሃልን? ሴላ። ምሕረትህ በመቃብር ውስጥ ታማኝነትስ እንጦርጦስ ይነገራልን? ድንቅ ሥራ በጨለማ ስፍራ፣ ጽድቅስ በመረሳት ምድር ትታወቃለችን? እግዚአብሔር ሆይ እኔ ግን ትረዳኝ ዘንድ ወደ አንተ ጮኻለሁ። በጠዋትም ጸሎቴን በፊትህ አደርሳለሁ። እግዚአብሔር ሆይ ለምን ታርቀኛለህ? ፊትህንስ ከእኔ ለምን ትሰውራለህ? እኔ ከልጅነቴ ጀምሮ ችግረኛና ለሞት የተቃረብሁ ነበርሁ። መዓትህ አሰቃየኝ፣ ግራም ተጋባው። ቁጣ በላዬ ላይ ተከነበለ፣ መዓትህም አጠፋኝ። ቀኑን ሙሉ እንደ ጎርፍ ከበቡኝ፣ በአንድነትም ዙሪያዬን አጥረው ያዙኝ። ወዳጄና ባልንጀራዬን ከእኔ አራቀ፣ ጓደኛዬ ጨለማ ብቻ ሆኖ ቀረ። ይሄ መዝሙር እጅግ አሳዛኝ የሆነ መዝሙር ነው። ሲጀምር ጀምሮ እስከሚያበቃበት ሰዓት ድረስ የሐዘን እንጉርጉሮ እንደሆነ እንመለከታለን። ከርዕሱ ለመጀመር ርዕሱ ላይ ማህሌት ብሎናል። ይሄ ዝማሬ ነው፣ ማህሌት ነው። ከዛ ያው የቆሬ ልጆች የደረሱት ነው። ከቆሬ ልጆች መካከል ደግሞ ኢዝራኤላዊው ኤማን የተባለ እሱ የጻፈው ትምህርት እንደሆነ ይነግረናል። በመሐላት የሚዘመር ነው። መሐላት ለያኖት የሚባል በተለይ መዝሙር 39 ላይ ነው ከዚህ ቀደም ያገኘ ነው። መሐላት የሚለውን 39 ላይ እጅግ የታመመ በደዌ የተመታ የተሰቃየን ሰው አግኝተናል። በመሐላት የሚዘምር እዚህም 88 ላይ ልክ እንደ 39 ሁሉ በመሐላት የሚዘምረው ግለሰብ ኤማን የተሰቃየ ነው፣ የተመታ ነው፣ ጭንቀት ውስጥ ነው ያለው። ኢቭን እስከ ሞት እንደደረሰ ሁሉ የሚናገርበት ስንኞች አሉት። ስለዚህ ይሄ ኤማን ማን ነው ብለን መጠየቅ አለብን። ኤማን የሳሙኤል የልጅ ልጅ ነው። ሳሙኤል ደግሞ የቆሬ ልጅ ነው፣ ከቆሬ ልጆች አንዱ ነው። ስለዚህ ኤማን በዳዊት ቤተ መንግስት ውስጥ ያደገ ብላቴና ጠቢብ ሰው ነው። ልክ 87 ላይ እንዳገኘናቸው እንደ ኢታን እና እንደ ሌሎቹም የቆሬ ልጆች ሁሉ በዳዊት ቤተ መንግስት ውስጥ ያገለገለ እንዲሁም ደግሞ በኋላ ላይም በሰለሞን ቤተ መቅደስ ውስጥ ያገለገለ ጠቢብ ሰው ነው። ጠቢብ ብቻ ሳይሆን እውቀት አላቸው ወሳኝ ግለሰቦች ናቸው ከሚባሉ እግዚአብሔር ከቀባቸው ወንዶችና ሴቶች መካከልም የሚመደብ ነው። ይህንን ግለሰብ አንደኛ ዜና 6:33፣ አንደኛ ዜና 15 17 16 41 25 1 እንደገና ደግሞ ሁለተኛ ዜና 5 12 35 15 ላይ እናገኘዋለን። ለንጉሱም ታማኝ ሆኖ ያገለገለ እንዲሁም ደግሞ እግዚአብሔርን በታማኝነት በቤተ መቅደስ ውስጥ ያገለገለ ነው። ምናልባትም ደግሞ ግዞቱ እስኪመጣ ድረስ ያገለገለና በግዞቱ የደረሰውን ጥፋት ሁሉ የመሰከረ ግለሰብ ነው። ቤተ መቅደሱ ሲፈርስ ያየ፣ የቤተ መቅደሱ ዕቃዎች ሲቀሙ ያየ፣ እንደገና ኢየሩሳሌም እንደ ከተማ ስትነድ ያየ ሰውና በግዞት ምድር ደግሞ የተወሰደ ግለሰብ ሊሆን ይችላል ተብሎ ይታመናል። ስለዚህ ስቃይ ውስጥ አለ፣ ሰቆቃ ውስጥ አለ ይሄ ግለሰብ። ነገር ግን ከሱ የምንማረው አንድ ነገር እንደ ሌሎቹ ሰቆቃ እንደሚያቀርቡት ዘማሪያን ሁሉ ሰቆቃውን ወደ ማን ነው ዳይሬክት የሚያደርገው? ወደ እግዚአብሔር ነው። ወደ ማን ነው ጸሎቱን የሚጠቁመው? ወደ እግዚአብሔር ነው። በችግር ውስጥ በጭንቀት ውስጥ ሁሉ ይሄ እግዚአብሔር ይሰማኛል ብሎ የሚያምን ሰው ነው። ስለዚህ ከአንድ ጀምሮ እስከ መጨረሻው እስከ 18 ድረስ ለጌታ ሰቆቃውን ሲያሰማ እናያለን። ቁጥር 1 እንደዚህ ይላል፣ አዳኜ የሆነ አምላክ እግዚአብሔር ሆይ በቀንና በሌሊት በፊትህ ጮኻለሁ ይላል። በፊቱ ወደ እግዚአብሔር በእግዚአብሔር ፊት የሚጮህ
ግለሰብ እንደሆነ ይነግረናል። በሌዋውያን ዘርፍ የሥራ ዘርፍ ውስጥ የተካነ ሰው ነው። መቅደስ ውስጥ የሚያገለግል ሌት ተቀን እግዚአብሔርን በአምልኮ የሚያገለግል ሰው ነው። አሁን ግን ያን የተቀማ ሰው ነው። ያንን ክብር ተቀምተዋል። እንደ ሕዝብ ሐዘን ውስጥ አሉ። እንደ ሕዝብ ሰቆቃ የሚያሰሙበት ጊዜ ላይ አሉ። ስለዚህ አሁን በእንግዳ ምድር ምናልባት በግዞት ምድር በባቢሎን ሆኖ ይህንን ጸሎት ወደ እግዚአብሔር ያሰማል እና አሁንም አላቆምም፣ በቀንም በሌሊትም በአንተ ፊት እጮሃለሁ ሲል ይደመጣል። በእግዚአብሔር ፊት ይጮሃል ይሄ ግለሰብ። ጌታ ሆይ ጸሎቴ በፊት ትድረስ ይለዋል። በፊት ትድረስ፣ ጆሮውን ወደ እኔ ወደ ጩኸት ያዘንብል ይላል። ይህን ጸሎት ብዙዎች የቆሬ ልጆች በግዞት ምድር የጸለዩት ነው። እግዚአብሔር ሆይ በቃ እንደው እንደተቆጣን ፊትን እንዳዞርክብን ልንቀጥል ነው? እንዲሁ ተረስተን በእንግዳ ምድር በአዳን ሰዎች መካከል በአዳን ጣዖታትን በሚያመልኩ ሰዎች መካከል ያንተ ስም በማይነሳበት ስፍራ ተረስተን ልንቀር ነው? እባክህን ጩኸታችንን ስማ፣ እባክህን ጎንበስ ብለ አድምጠን የሚሉበት ወቅት ነው። ስለዚህ ኤማን ይህንን ጩኸት ወደ እግዚአብሔር ያሰማ እንደ ሌሎች ወንድሞቹ። ቁጥር 3 ነፍሴ በመከራ ተሞልታለችና ሕይወቴም ወደ ሲኦል ተቃርባለች ይላል። ነፍሱ አሁን መከራን እያየች እንደሆነ በመከራ የተሞላች ሕይወትን እየመራ እንደሆነ ይነግረናል። ሕይወቱ ልክ በሕይወት ያሉትን ሳይሆን የሚመስለው በሲኦል ያሉትን እንደሚመስል ሙታንን እንደሚመስል እየተናገረ አለ። ምን አይነት ሐዘን ውስጥ ቢገባ ነው እንደዚህ ሕያውነቱን እስኪክድ ድረስ የተናገረው ይሄ ግለሰብ? ምን አይነት ስቃይ ቢደርስበት ነው? ምን አይነት ነገር ቢቀማ ነው ይሄ ሰው ሕይወቱን እንደ ሲኦል የቆጠረው? ከሲኦልም የሚብስ ሲኦል ከእግዚአብሔር ሕልውና ተለይቶ መኖር ነው። ለዚህ ሌዋዊ ደግሞ ይሄ ትልቅ ሲኦል ነው የሆነበት። ከእግዚአብሔር መለየት ከሲኦል የሚብስ ሲኦል ነው። መቃብር ውስጥ እንደ መግባት ነው፣ እንደ መሞት ነው። ከእግዚአብሔር ክብር መጉደል፣ በኃጢአት ምክንያት በግዞት ምድር መኖር ማለት በሲኦል ውስጥ መኖር ማለት ነው። ይቀጥላል ሲያስረዳን፣ ወደ ጉድጓድ ከሚወርዱት ጋር ተቆጠርሁ ይላል፣ አቅምም አጣሁ ይላል። ይሄ ጸሎት እጅጉን የኢዮብን ጸሎት ያስታውሰናል። ኢዮብም እንደዚሁ ሞት የሸተተው ጊዜ እንደነበር ይናገራል። ሞት ነው የሚታየው፣ ጉድጓድ ነው የሚታየው። ሐዘኑ እጅግ ጥልቅ ነው። የደረሰበት ሐዘን፣ የተቀማው ነገር ብዛቱ፣ የደረሰበት ነገር ጥልቀቱ እጅጉን የጎዳው ነገር ስለሆነ እንደ ጉድጓድ ከሚወርዱት ጋር ተቆጠርሁ ይላል። ይሄ ኤማንም የኢዮብን ጸሎት የሚያንጸባርቅ ይመስላል። የኤማንም ሐዘን እጅግ የበረታ ይመስላል። አቅም እንዳጣ ይነግረናል። ልክ መዝሙር 39 ላይ ያ ግለሰብ በኃጢአቱ ምክንያት በጉድጓድ ውስጥ እንደሚሞት የእግዚአብሔር እጅ እንደጠነከረችበት በሽታው ሊገለው እንደደረሰ እንደነገረን ሁሉ አሁን መዝሙር 88 ላይ እንደዚሁ በትይዩ ድምፅ መሐሎቱን ይነግረናል። ህመሙን፣ በሽታውን፣ ስቃዩን ይነግረናል። አቅም አጣው እያለ ይህ ሰው ሰቆቃውን በእግዚአብሔር ፊት ያፈሳል። ቁጥር 5 በሙታን መካከል እንደተጣሉ ተገድለው በመቃብር ውስጥ እንደተጋደሙ አንተ እንደተውካቸው ሞተው በቃ እንደተረሱ እንደዛ ሆኛለሁ፣ ተጋድሜ በቃ ተረስቻለሁ፣ ሞት ነው የከበበኝ፣ ከሙታን መካከል ነው ያለሁት እንጂ ከሕያዋን መካከል አይደለሁም ያለሁት ይላል። ይሄ ግለሰብ ምን አይነት ሕይወትን ቢመራ ነው እንደዚህ ሊል የቻለው? ሙታን ማለት የእግዚአብሔርን ሕያውነት የማያጣጥሙ ናቸው። እግዚአብሔር የሚሰጠውን ሕይወት የማያውቁ ናቸው። ስለዚህ ይህ ግለሰብ ምናልባት ከነሱ መካከል ያለ ይመስላል። አንተ ከእንግዲህ እንደማታስባቸው ከእጅም ወጥተው እንደተወገዱ ሆንሁ ይላል። በቃ ከእግዚአብሔር እጅ እንዳፈተለከ ሰው፣ እግዚአብሔር ትቶት እንደሄደበት ሰው፣ እግዚአብሔር ፊቱን እንደከለከለው። ፊቱን መከልከል ማለት የእግዚአብሔርን ትድግና መከልከል፣ ህልውናው መከልከል። ያ ከባድ ነገር ነው። በቃ ከፊት እንዳስወገድከኝ ነው የሆንኩት፣ ከእጅ አፈተለኩ ማለት ነው፣ ተውከኝ ማለት ነው እያለ ኤማን ይጸልያል። በአዘቅት ጥልቀት ውስጥ ጣልከኝ፣ በጨለማ ጉድጓድ ውስጥ ከተትከኝ። የቁጣ ክብደት በላይ አርፏል፣ በማዕበልም ሁሉ አጥለቅልቀኛል። ሴላ። በአዘቅት ጥልቀት ውስጥ ጣልከኝ። ይሄ ስትገቡበት አላስወጣ ብሎ የሚይዝ ጭቃ፣ ጥልቅ የሆነ ጉድጓድ። እዛ ጉድጓድ ውስጥ ብርሃን የለም። እዛ ጉድጓድ ውስጥ ጨለማ ነው ያለው። እዛ ጉድጓድ ውስጥ ቶሎ ብሎ ዘሎ መውጣት አይቻልም። አንዴ ከተገባ እዛ ውስጥ መውጣት ከባድ ነው። የእግዚአብሔርን ቁጣ ከዚህ ጋር ያመሳስለዋል። የእግዚአብሔር ቁጣ ሲከብድ በላዩ ላይ የሚያልፈው በሙሉ ጥልቀት ይሆናል፣ አዘቅት ይሆናል፣ ጨለማ ይሆናል፣ ጉድጓድ ይሆናል።
የእግዚአብሔርን ቁጣ የሚሸከም መሸከም የሚችል ማንም የለም ይላል። ማን ይህንን ማለፍ ይችላል ይላል። የቁጣው ክብደት በላዩ ላይ ሲመጣ በቃ የሚያጥለቀልቅ ነው። ዘልዬ እወጣለሁ ማለት አይቻልም። እግዚአብሔር ሲቆጣ አያድርስ ነው። እግዚአብሔር ሲቆጣ ሲኦል ማለት ነው። ይህንን አስቡት፣ በእግዚአብሔር ቁጣ ስር መሆንን አስቡት ብሎ እዚህ ጋር ሴላ ብሎ ይነግረናል። እረፍት ውሰዱና በቁጣው ስር እንዳትወድቁ ይህንን አሰላስሉ ይለናል። የሚቀርቡኝ ባልንጀሮቼን ከኔ አራቅ፣ እንዲጸየፉኝም አደረግህ። ተከብቤ ያለው ማምለጥም አልችልም። ዓይኖቼም በሐዘን ፈዘዙ። እግዚአብሔር ሆይ ዘወትር ወደ አንተ እጣራለሁ፣ እጆቼንም ወደ አንተ ዘረጋው። ድንቅ ስራህን ለሙታን ታሳያለህን? የሙታንስ መናፍስት ተነስተው ያመሰግኑሃልን? ሴላ። የሚቀርቡኝ ባልንጀሮቼን ከኔ አራቅ ይላል። የቅርብ የሆኑ ወዳጆቹ አሁን ከደረሰበት ችግር የተነሳ ሲርቁት ሲጸየፉት እናያለን። በቃ አብረውት ላለመታየት ሲጥሩ እናያለን። ኢዮብ ይሄ ነገር ሁሉ ደርሶበታል። በስቃዩ በቁስሉ ውስጥ እያለ ጥቂት ባልንጀሮቹ 4 ባልንጀሮቹ ናቸው ቀርበው ያጽናኑት እንጂ በሌላው ስፍራ ላይ ኢዮብ ሲናገር ባልንጀሮቹ ከሱ እንደራቁ የሚወዱት የሚያከብሩት ሁሉ እንደተጸየፉት ሲናገር እንሰማዋለን። ኤማንም ከዚህ ያልተናነሰ የእግዚአብሔር ቁጣ እንደመጣበት ይናገራል። በእግዚአብሔር ቁጣ ምክንያት ሰውነቱን ሰዎች ሊቀርቡት እንዳልቻሉ ይነግረናል። ማምለጥ እንዳልቻለ ይነግረናል። በሐዘን እንደተከበበ ይነግራል። ዓይኖቹም በሐዘን እንደፈዘዙ ይነግረናል። ይሄ ጥልቅ የሆነ ሐዘን አሁንም ገና እየገነባ እያሳየን ነው። ትልቅ ሐዘን ውስጥ እንደወደቀ ገና እየነገረን አለ። ገና እያብራራልን አለ። ዘውትር ወደ ጌታ ሲጣራ ጌታ ምንም ዝም ያለው ይመስላል። እጆቹ ወደ ጌታ ቢዘረጋ ጌታ እጆቹን የሚዳብስ እጆቹ ላይ አንዳች በረከትን የሚያስቀምጥ አይመስልም። እግዚአብሔር በቃ ጸጥ ያለው ኢግኖር ያደረገው ያለበትን ሁኔታ ያሳየናል። ከዛ ቁጥር 10 ላይ ግን ትልቅ ጥያቄ ይጠይቃል። ይሄ ምናልባትም ምላሹ የሚታወቅ አይነት ጥያቄ ይጠይቃል። ድንቅ ስራህን ለሙታን ታሳያለህን? የሙታንስ መናፍስት ተነስተው ያመሰግኑሃልን? ብሎ ሴላ ይላል። ምን እያለ ነው ኤማን? እግዚአብሔር ሆይ ድንቅ ነገር የምታደርገው አሁን ነው፣ ሳልሞት በፊት ነው። ከሞትኩ በኋላማ እንዴት ስለ ድንቅ ነገር ማመስገንም አልችልም፣ ማየትም አልችልም። የሞቱ ሰዎችም መንፈሳቸው ተነስቶ ሊያመሰግኑ ይችላሉ? የሚችሉ አልመሰለኝም። ስለዚህ ምላሹ አሉታዊ የሚመስል ጥያቄን ይጠይቃል። ግን ደግሞ ይሄ ነገር ድንገቴ የሆነ ምላሽን በኋላ ላይ ሲያገኝ እናያለን። ሙታን የጌታን ድንቅ ስራ ማየት ይችሉ ይሆን? ሙታን በትንሳኤው ድንቅ ነገር ማየት ይችሉ ይሆን? የሙታን ስጋ በትንሳኤው ተነስቶ ጌታን ሊያመሰግን ይችል ይሆን? እስቲ እዚህ ጋር ሴላ እርፍ ብለን እንጠይቅ። ስለ ሙታን መነሳት ኢሳይያስ 38 ላይ ከህመም የተፈወሰ ሰው ንጉሱ ሕዝቅያስ የሚናገረው ጸሎት ውስጥ ተጽፎ እናገኘዋለን። ኢሳይያስ 38 ከ9 እስከ 17 እስከ 18 ድረስ ይቀጥላል። ሕዝቅያስ ምን ይላል? ከተፈወሰ በኋላ ሲኦል አያመሰግንህም፣ ሞት አያወድስህም፣ ወደ ጉድጓድ የሚወርዱ ያንተን ታማኝነት ተስፋ አያደርጉም ብሎ ይነግረዋል። እኔ ዛሬ እንደማደርገው ሕያዋን እነርሱ ያመሰግኑሃል ይላል። ልክ ሲተርፍ ከሞት መትረፉን ሲመለከት ሕዝቅያስ እውነት እኮ ነው፣ ብሞት ኖሮ እንዴት አመሰግናለሁ እያለ እግዚአብሔርን ሲያናግረው እናያለን። ኤማንም ይሄንን ይጠይቃል። ላመሰግን እኮ አልችልም ብሞትብህ ጌታ ሆይ፣ ባልሞትብህና ባመሰግን ባመልክ ይሻላል ሲለው እናያለን። ዳዊትም ይሄንን ተናግሮታል። መዝሙር 6:5 ላይ በሞት የሚያስታውስ የለምና በሲኦልስ ማን ያመሰግናል ብሎ ጠይቆታል። ጌታ ሆይ ከሞትኩብህ እኮ አንድ የሚያመልክ ሰው ልታጣ ነው፣ አንድ የሚዘምርልህ ሰው ልታጣ ነው ብሎ ሲጠይቅ እናያለን። ግን ይሄ ምላሽ በኋላ ላይ አስገራሚ ምላሽ ይኖረዋል። መዝሙር 115 ቁጥር 17 እግዚአብሔርን የሚያመሰግኑት የሞቱት አይደሉም ይላል፣ ወደ ዝምታው ዓለም የሚወርዱ አይደሉም ይላል። እግዚአብሔር የምንባርክ እኛ ነን፣ እኛ ህይወት ያለን ህያዋን የሆንን እግዚአብሔርን ልናመልክ የምንችለው ብሎ ይናገራል። ስለዚህ ይሄ ጥያቄ ምናልባት ምላሹ አይ ነው ወይስ አዎ? እግዚአብሔር ድንገት አንዳች ድንቅን ነገር ሊሰራ ይችል ይሆን በሙታን ህይወት ውስጥ? ጥያቄው ምላሽ ያገኛል።
መንፈሳዊ ምላሽ አለው፣ ስጋዊ ምላሽ አለው። በመንፈስ የሞቱትን ሕያው ማድረግ ይችላል። ድንቅ ስራን አድርጎ ትንሣኤ ሊሰጥ ይችላል። ስለዚህ በአካልም ደግሞ ይህንን መድገም ይችላል። በአካል ሞትን የቀመሱ ሰዎችን በትንሣኤው ኃይል ሊያስነሳ ይችላል። ከተነሱ በኋላ ተነስተው ሊያመሰግኑት እውነትም ይችላሉ ማለት ነው። እንቀጥል። ምህረት በመቃብር ውስጥ ታማኝነትስ እንጦሮጦስ ይነገራልን? አባዶን የሚባለው ጥልቅ የሆነው ያ የመጥፊያውን ስፍራ ስለ እግዚአብሔር ምህረት ሊነገር ይችላልን ብሎ ይጠይቃል። ስለ እግዚአብሔር ምህረት እዛ ገሃነም ታች ሊወራ ይችላል? እዛ የሞቱት ሊናገሩ ይችሉ ይሆን? ገሃነም የገቡት ይጠቅሱት ይሆን? የአይሁድ አባባል በተለይ ስለ ሙታን፣ ስለ መቃብር ቦታ፣ ስለ ሲኦል የሚናገሩት መረዳት አላቸው። ሙታን የት ይሆን የሚሄዱት ብለው ይመረምራሉ። ይቀጥላል መዝሙረኛ። ድንቅ ስራ በጨለማ ስፍራ፣ ጽድቅስ በመረሳት ምድር ትታወቃለችን ብሎ ይጠይቃል። ለነዚህ ሁሉ ጥያቄዎች ምላሹ አይ ነው ወይስ አዎ ነው የሚሆነው? የእግዚአብሔር ድንቅ ስራ በጨለማ ስፍራ፣ ሙታን ባሉበት ስፍራ ተወርቶ ለነሱ ብርሃን ማምጣት ይችል ይሆን? የእግዚአብሔር ጽድቅ እግዚአብሔርን በረሱበት ስፍራ፣ በቃ አሁን በጨለማ በተከበቡበት ስፍራ፣ በዛ ምድር ውስጥ መታወቅ ይችል ይሆን ስለ እግዚአብሔር ጽድቅ? እግዚአብሔር ታች ገሃነም ያለውን ነገር መከታተል ይችላልን? ሲኦል ያለውን ነገር ማየት ይችላልን? ስለ እግዚአብሔር እዛ እንዲነሳ ማድረግ ይችላልን ብሎ ይጠይቃል። ቁጥር 13 እግዚአብሔር ሆይ እኔ ግን ትረዳኝ ዘንድ ወደ አንተ ጮሃለሁ፣ ትረዳኝም ዘንድ አይደለ? እግዚአብሔር ሲረዳ ከሞት መውጣት አለ። እግዚአብሔር ሲረዳ ጩኸቱ ሊሰማለት ይችላል። እግዚአብሔር ሲረዳ ጸሎቱ ሊመለስለት ይችላል። እንደዛ ነው የሚለው። እስካሁን ድረስ ስለ ጨለማ የነገረን ይሄ ሰው አሁን ቁጥር 13 ላይ ግን በጠዋትም ጸሎቴን በፊት አደርሳለሁ ይላል። በጠዋቱ ገና በቃ ጨለማ የሚባለው ጊዜ ሳይመጣብኝ፣ ጨለማ ሳይውጠኝ አሁን በቻልኩበት ጊዜ ጸሎቴን በፊት አደርሳለሁ። ምክንያቱም በኋላ ላይ ጸሎት ማድረስ የማልችልበት ሰዓት ይመጣል። ጸሎት ማልጸልይበት ሰዓት ይመጣል። ከሞትኩ በኋላ በድን ከሆንኩ በኋላ አንተን መለመን የማልችልበት ሰዓት ይመጣል እያለ ይናገራል። እግዚአብሔር ሆይ ለምን ታርቀኛለህ? ፊትህንስ ከእኔ ለምን ትሰውራለህ? እባክህ ስማኝ ይላል። እባክህ አታርቀኝ። ራስህን ማራቅ ማለት ከኔ ለኔ ገሃነም ነው። ለኔ ሀልወትን ማጣት ማለት ሞት ነው። ለኔ ያንተን መንፈስ ማጣት ማለት፣ ያንተን መገኘት ማጣት ማለት እሱ ሞት ነው። እሱ ማለት ጠዋት አይደለም፣ እሱ ማለት ሌሊት ነው፣ ጨለማ ነው እያለ ይናገራል። የተቀማሁት ብዙ ነገር አለ። እነዛ የተቀማኋቸው ነገሮች ከተማውን ስቀማ፣ ቤተ መቅደሱን ስቀማ፣ በቤተ መቅደስ ውስጥ ያሉትን ነገሮች ሳጣ ያጣሁት እነዛ ነገሮች የወከሉትን ነገር ነው። የወከሉትም ነገር ደግሞ ያንተ ህልውና ነው። ያንተን ህልውና ማጣት አልፈልግም። ራስህን ፊትህን ከኔ አትሰውር፣ ራስህን ከኔ አታርቅ እያለ ይማጸናል። እኔ ከልጅነቴ ጀምሮ ችግረኛና ለሞት የተቃረብሁ ነበርሁ ይላል። ችግረኛ ነኝ፣ እኔ ለሞት የተቃረብሁ ነኝ። ይህንን ሐረግ ብዙዎቹ የቆሬ ልጆች ጠቅሰውታል። እኔ ችግረኛና ምስኪን ነኝ፣ ድሃ ነኝ ይላሉ ሲጸልዩ። ካንተ ለመቀበል ዝግጁ ሆኜ ነው የምመጣው። ካንተ አንዳች ነገር ለመብላት ካንተ በቃ ጠግቤ አይደለም አንተ ጋር የምመጣው፣ ተርቤ ተቸግሬ ታርዤ ነው አንተ ጋር የምመጣው። ለመቀበል ዝግጁ ሆኜ ነው የምመጣው። ሀብታም ሆኜ የሚያስፈልገኝን ሁሉ አሟልቼ አይደለም ያለሁት እያለ ይናገራል። እና ይህንን ህይወት የተለማመድኩት ከልጅነቴ ጀምሮ ነው። በአንተ ላይ መደገፍን የተለማመድኩት ከልጅነቴ ጀምሮ ነው ይላል። መዓት አሰቃየኝ፣ ግራም ተጋባው። ይህ አሁን የእግዚአብሔር ቁጣ ነው፣ የእግዚአብሔር መዓት ነው። የእግዚአብሔር ግራ ማጋባት ውስጥ ገብቷል። እግዚአብሔር የሆነ አንዳች ቀውስ ውስጥ ይህን ግለሰብ ከቶታል። ይሄ ግለሰብ የሚወክለውም ህዝብ አለ። ይሄ ህዝብ እንደ ህዝብ ቀውስ ውስጥ አለ፣ ግራ ተጋብቷል። እግዚአብሔር በቃ ትቶናል ማለት ነው። ክብሩን አንስቷል፣ ያ ክብደቱ ተነስቷል፣ እንደ ማንኛውም ሰዎች ሆነናል ማለት ነው ብለው የተሰቃዩበትን ጊዜ ያሳየናል። ቁጣ በላይ ላይ ተከነበለ ይላል። መዓትም አጠፋኝ ይላል። ቁጣው መጣበት። የእግዚአብሔር ቁጣ በላዩ ላይ አለፈበት። ልክ ቁጥር 6 እና 7 ላይ እንዳለን ነው። እዛ አዘቅት ውስጥ ሲገባ፣ እዛ ጥልቀት ውስጥ ጨለማ ውስጥ ጉድጓድ ውስጥ ሲገባ
በላዩ ላይ እንዳረፈበት ያ ክብደት የቁጣው ክብደት እንዳረፈበት ይነግረናል። በፊት የእግዚአብሔር የክብር ክብደት ነበር በላያቸው ላይ የሚያርፈው። በፊት የእግዚአብሔር ሕልውና ነበረ በላያቸው ላይ የሚያጥለቀልቃቸው እንደ ሞገድ ሲያልፍ ሲሰማቸው። የቆሬ ልጆች ብዙ ጊዜ ይሄንን ነግረውናል። በእግዚአብሔር ሀልወት ውስጥ ሲዋኙ እንደነበር ነግረውናል። መዝሙር 42 እስከ 46 ድረስ። አሁን ግን የቅጣት ጊዜ ላይ ናቸው። አሁን በላያቸው ላይ የሚያልፈው የእግዚአብሔር ቁጣ ሆነ። አሁን በላያቸው ላይ ያለው የእግዚአብሔር ንዳድ፣ የእግዚአብሔር እሳት ገሃነም የሆነ ነገር እንደተለቀቀባቸው ይናገራሉ። ቀኑን ሙሉ እንደ ጎርፍ ከበቡኝ። ምንድነው የከበበው? የእግዚአብሔር ቁጣ። በአንድነትም ዙሪያዬን አጥረው ያዙኝ። አሁን ጠላቶች መስለው የሚታዩት ነገር እግዚአብሔር ፈቅዶላቸው ነው የከበቡኝ። እግዚአብሔር እሺ ብሏቸው ነው ዙሪያዬን አጥረው የያዙኝ። እግዚአብሔር ባይፈቅድ ኖሮ እዚህ ጉድጓድ ውስጥ አልገባም ነበር እያለን ነው። መጨረሻውም በጣም በሐዘኔታ በተሞላ መንገድ ነው የሚጨርሰው። ይሄ መዝሙር በሰቆቃ ጀምሮ በሰቆቃ ነው የሚያበቃው። ሲደመድም እንዲህ ይላል፣ ወዳጄንና ባልንጀራዬን ከእኔ አራቀ ይላል። ጓደኛዬ ጨለማ ብቻ ሆኖ ቀረ ይላል። ቅድም ቁጥር 8 ላይ የሚቀርቡኝ ባልንጀሮቼን ከኔ አራቅ እንዲጸየፉኝም አደረግ ብሏል። አሁን መደምደሚያው ላይም የሚቀርቡትን ወዳጆቹን ባልንጀሮቹን እንዳጣ ይናገራል። እነሱ መሸሻቸው እግዚአብሔር ፈቅዶ ነው ይላል። እግዚአብሔር ሲቀጣኝ እኮ ነው የሁሉ ነገር የደረሰው ይላል። አሁን ባጠገብ ያሉ የሚያዝናኑኝ የሚያስደስቱኝ ሳይሆን አሁን ባጠገብ ያለው ጨለማ ብቻ ነው ይላል። ጨለማን ነው በቃ ስነሳ ሰላም ነው እምለው፣ ጨለማን ነው ሃይ እምለው ይላል። ጓደኛዬ ባልንጀራዬ ጨለማ ብቻ ሆኖ ቀረ ይላል። ይሄ ሰው እጅግ አስከፊ የሆነ ስፍራ ላይ ራሱን ያገኛል። አስከፊ ያሳዛኝ የሆነ የሐዘን ስፍራ ላይ ራሱን ያገኛል። ይሄ ሰው የሚወክለው ህዝብ አለ። ይሄ ህዝብ ለእግዚአብሔር ቁጣ ተዳርጓል። የእግዚአብሔር ቁጣ እንደ ሲኦል እሳት ሆኖባቸዋል። የእግዚአብሔር ቁጣ ፊቱን ከነሱን መለስ አድርጎ እንዲሸፍንባቸው እንዲደብቅባቸው አድርጓቸዋል። የእግዚአብሔር ፊት መለስ አለ ማለት የእግዚአብሔር ፊት ተደበቀ ማለት ደግሞ ገሃነም ሆነ ማለት ነው። ሀልዎቱን ሲያጡ ልክ እዛ ጭቃ ውስጥ አዘቅት ውስጥ እንደገቡ ነው። ጨለማ ነው አሁን ወዳጃቸው፣ ብርሃን ሳይሆን። ይሄ መንገድ ይሄ አገላለጹ በሙሉ ወደፊት የሚመጣውን የእግዚአብሔርን አገልጋይንም ደግሞ ይወክላል። ኤማን የእግዚአብሔር አገልጋይ ነው። ህዝቡን ወክሎ ነው ይሄን የሚጸልየው። ወደፊት ደግሞ ከኤማን የሚበልጥ ሁለተኛ ዳግማዊ ኤማን አለ። ዳግማዊ ኤማን እሱ በሰራው ኃጢአት ሳይሆን እዚህ አይነት አዘቅት ውስጥ የሚወድቀው ዓለም በሰራው ኃጢአት ምክንያት ያንን ተሸክሞ ለዓለም ኃጢአት ሲል እዚህ ጨለማ ውስጥ ሲገባ እናያለን። ባልንጀሮቹ ትተው ሲሸሹ እናያለን። ወዳጆቹ ሁሉ ጥለው ተሸሹ ይለናል። በዛ ምሽት ታልፎ በተሰጠባት በዛች ምሽት ጨለማ በነበረበት በዛች ምሽት ተጨማሪ ጨለማ ባልንጀሮቹ የሚያቃቸው የሚወዳቸው ሲሸሹት እናያለን። የእግዚአብሔር ቁጣ በኃይል እሱ ላይ ሲፈስ እናያለን። በመስቀሉ ላይ እግዚአብሔር ቁጣውን በሙሉ በክርስቶስ ላይ በኢየሱስ ላይ ሲያፈሰው እናያለን። ጌታችን ኢየሱስ ክርስቶስ ያንን ገሃነም ሲያጣጥም እናያለን። በዚያ መስቀል ላይ ስቃዩን ሲመለከት ሰዎች ሲመለከቱት እንዴት ሲሸሹት እንደነበር እናያለን። ሲቆስልልን ሲገረፍልን እናያለን። ጌታ ኢየሱስ ክርስቶስ ደግሞ በቁጥር 10 ላይ የተጠየቀውን ጥያቄ ምላሽ ሲሰጥ እናያለን። ቁጥር 10 ላይ ድንቅ ስራህን ለሙታን ታሳያለህን ይላል። የሙታንስ መናፍስ ተነስተው ያመሰግኑሃልን ይላል። ምናልባት ኤማን ይሄን ሲጽፍ ስለ ትንሣኤ ላያውቅ ይችላል ትንቢት መንፈስ ካልተረዳ በቀር። ግን ይሄ ምላሹ አዎን ነው። እግዚአብሔር ድንቅ ስራውን ለሙታን ማሳየት ይችላል። ይህንንም በኢየሱስ ፈጽሞታል። ዳግማዊ ኤማን በሆነው በኢየሱስ ተፈጽሟል። ይሄን ለሙታን ድንቅን አሳይቶ ኢየሱስን ከሙታን በኩራት አድርጎ ሲያስነሳው አይተናል። የሙታን መናፍስ ተነስተው ሲያመሰግኑት አይተናል። በኢየሱስ ይሄ ሁሉ ሲፈጸም እናያለን። ስለዚህ ይሄ ሰቆቃ ሆኖ አልቀረም። በጌታችን በኢየሱስ ክርስቶስ ምላሽን ያገኘ ሰቆቃ እንደሆነ እናያለን። ጌታችን ኢየሱስ ክርስቶስ ባለፈበት ነገር ሁሉ ኤማን የጠየቀውን ነገር ምላሽ ሲሰጥ እናያለን። እግዚአብሔር ይመስገን።